ሰላም በላይ ዩቲዩብ እንዴት ናችሁ? ሰላም ናችሁ ወይ? እንግዲህ አዲስ ቦታ ነው ያለሁት፣ አዲስ ስፍራ ነው ያለሁት እና አበረታቱኝ፣ ደግፉኝ፣ አለሁልሽ በሉኝ። እንግዲህ ከስራ ወጥቻለሁ። የምታውቁት ያው ታውቃላችሁና ለማታውቁት ነው የምናገረው እና ከስራ ወጥቻለሁ። የሰው ቤት ቋሚ አይደለም። ስፍራውም ይናገራል። አዲስ ስፍራ ነው። እንደዚህ አይነት ቦታ እንግዲህ እስካሁን ቪዲዮ ለቅቄ አላቅም እና አበረታቱኝ፣ ሰብስክራይብ አድርጉኝ፣ ከጎኔ ሆኖ እና ይሄን ማለት እፈልጋለሁ። አለሁልሽ በሉኝ። በእግዚአብሔር ስራ ካገኛችሁ ስራ እንትን በሉኝ፣ ካልሆነ ግን አገሬ እንዲገባ በቃ መግባት ይሻላል ከመንከራተት እና ይሄን ማለት እፈልጋለሁ። አበረታቱኝ ነው የሚለው። የሰው ሀገር የሰው ቤት መቼም የራስ አይሆንም፣ መቼም አይመችም ማለት ነው። መቼም አይመችም፣ መቼም የራስ አይሆንም። ሁሉም የጊዜያዊ ነው ማለት ነው እና ከኔ ጋር ሆኖ አበረታቱኝ፣ ደግፉኝ። ይህ ማለት ፈልጋለሁ እና የምለው ነገር እንግዲህ ጥፍት ነው የሚልብኝ ማለት ነው እና እንግዲህ ስራ ካገኛችሁ ስራ ፈልጉልኝ። ይሄን ማለት ፈልጋለሁ። አለው ልላችሁ ነው፣ ያለውበትንም ላሳውቃችሁ ብዬ ነው እና ይሄን ማለት ፈልጋለሁ። እግዚአብሔር ደግሞ በሰላም አገር ያስገብቶኝ በሰላም አገሬ እንዲሰራ በቃ የዚህ ሀገር እኔ ምንም ምኞቱም የለኝም ሲጀመር አገሬ በሰላም መግባት ነበር ምናፍቀው። ቀን ቀጠሮ ቆርጬ ነበር፣ ግን ሴጣን የሰው ልጅን ለማንከራተት የሰው ልጅን ተስፋ ለማስቆረጥ ቀን ከሌሊት ይተጋልና እንግዲህ ሴጣን የልቡ ተሳክቶለታል። የኔ ሀሳቤ እንዳይሳካ ማለት ነው። ደግሞም አይሳካለትም። ሁሉም ድል ደግሞ የእግዚአብሔር ልጆች ነው ማለት ነው እና ይሄ ማለት እፈልጋለሁ። ለሁሉም ነገር እንግዲህ እግዚአብሔር ያውቃል እና ይሄን ማለት ፈልጋለሁ። እግዚአብሔር ያውቃል ሁሉንም። በቃ ይሄንን ነው የምለው እና እንደ ጨለማ አይቀርም፣ ይነጋል። እንደ ጨለማ አይቀርም። እንደዚህ እንደ ጨለመ ተስፋ እንደ ተቆረጠ አይቀርም። እግዚአብሔር ተስፋችን ደግሞ እግዚአብሔር ነው። እግዚአብሔር ያለው ሰው ተስፋ አይቆርጥም። ፈጣሪ ያለው ሰው ተስፋ አይቆርጥም። ተስፋ አደርጋለሁ እና ይሄን ማለት ፈልጋለሁ እና በቃ የሀሳቤ ተበታት ነው ስለሆነ ያለው በዚሁ በቃ መልእክቴን ባጭሩ ላስተላልፍላችሁ ብዬ ነው እና መልእክቴን ባጭሩ ላስተላልፍላችሁ ብዬ ነው አለሁኝ እና ቪዲዮዬን እዩልኝ፣ አበረታቱኝ፣ ሰብስክራይብ አድርጉኝ። ይህም ማለት እፈልጋለሁ እላችኋለሁ እና እግዚአብሔር ደግሞ ከረዳኝ በተሻለ ነገር እመጣለሁ እላችኋለሁ። እሺ፣ በተሻለ ነገር እመጣለሁ እና ይውልኝ፣ ሰብስክራይብ ሼር አድርጉልኝ እላለሁ። እሺ።